የሴቶች ህፃናት ማህበራዊ ጉዳይ ተቋም በርካታ ደንበኞች እና ያሉት አገልግሎት የሚሰጣቸው ማህበረሰብ የከተማው ማህበረሰብ ነው ብሎ መውሰድ ይቻላል። ከፍተኛ ቁጥር ያላቸውን ከ53% በላይ አካባቢ የሚሆነው የሴቶችን ተሳትፎና ተጠቃሚነትን የሚያረጋግጥ ነው። አካል ጉዳተኛና አረጋውያንም በዚሁ ልክ የነሱን ሁለንተናዊ ተሳትፎና ተጠቃሚነት እንዲረጋገጥ የሚሰራ ነው። ህፃናትም ልክ እንደዛው በዋናነት የምንሰራቸው በማህበረሰባችን ላይ የግንዛቤ ፈጠራ ስራ ነው የምንሰራው። የግንዛቤ ፈጠራ ስራ የምንሰራበት በዋናነት እንደሚታወቀው የሴቶች መብት ሁለንተናዊ ደህንነትን ከማስጠበቅ ጋር ተያይዞ የተለያዩ ፖሊሲዎች፣ ስትራቴጂዎች፣ መመሪያዎች አሉ። አካል ጉዳተኛን፣ አረጋውያን፣ ህፃናትን ተሳትፎና ተጠቃሚነታቸውን ሊያረጋግጡ የሚችሉ የተለያዩ የፖሊሲ የተቀረጹ ፖሊሲዎች፣ ስትራቴጂዎች አሉ። እነሱን በማስመልከት የግንዛቤ ፈጠራ ስራ ቁጥር 1 የምንሰራው ስራ ነው። የግንዛቤ ፈጠራ ስራዎቻችን ከመብቶቻቸው እንዲከበሩ ከማድረግ ባሻገር የግልና የቡድን መብቶቻቸው እንዲከበሩ ከምንም በላይ ደግሞ ሁለንተናዊ ተሳትፎና ተጠቃሚነታቸው ሊረጋገጡበት የሚችሉ ዘዴዎችን ጨምረን ግንዛቤ የምንፈጥርበት ሁኔታ ነው። በዋናነት በማስቀጠል የምንሰራው የማደራጀት ስራ እንሰራው። የማደራጀት ስራ ስንሰራ ሴቶች ጾታቸውን መሰረት አድርገው፣ ህፃናት እድሜያቸውን መሰረት አድርገው፣ አካል ጉዳተኛ ጉዳት አይነታቸውን መሰረት አድርገው፣ አረጋውያን ደግሞ በእድሜያቸው ልክ የማደራጀት ስራ እንሰራለን። የማደራጀት ስራ የምንሰራው ከግል መብቶቻቸው ከግል ሰብአዊ መብታቸው ባሻገር የቡድን መብቶቻቸው እንዲከበሩላቸው በጋራና በተደራጀ አግባብ ሁለንተናዊ ተሳትፎና ተጠቃሚነታቸው እንዲረጋገጥ የማደራጀት ስራ የምንሰራበት ሁኔታ ነው ያለውና በዚህ በማደራጀት በኩል ተሳትፎና ውክልናቸውም እንዲረጋገጥ መብቶቻቸው አሉ። የግል የቡድን መብቶቻቸው አሉ። ለዚህ ደግሞ ተሳትፎና ውክልናቸው እንዲረጋገጥ የምንሰራበት የግንዛቤ ፈጠራ ስራችን የማደራጀት ስራችን በዚህ ልክ እንደ ከተማ አስተዳደር እየተንቀሳቀስን ያለንበት ሁኔታ ነው ያለው። ይሄን በማድረጋችን የምናገኘው ምንድነው? ተጠቃሚነት ነው የምናገኘው። የኢኮኖሚ ተጠቃሚነት አሁን ከምንም በላይ ከተማ አስተዳደራችን ላይ ማህበረሰባችን ላይ የተፈጠረ የዋጋ ግሽበት አለ፣ የኑሮ ውድነቶች አሉ። ስለዚህ እነዚህ ነገሮች ልንፈታበት የምንችለው አንዱ የማደራጀት ስራችን ነው። ይሄን በማደራጀት በኩል እንደ ሴቶች የሴቶች ልማት ህብረትን በማደራጀት በኩል የጀመርናቸው በጣም በርካታ ስራዎቻችን አሉ። ከዚህ አንፃር እንደ ከተማችን መደራጀት የሚገባቸው ወደ 117616 አካባቢ እድሜያቸው ከ18 ዓመት በላይ የሆኑ ሴቶች አሉ። እነዚህ ሴቶች በልማት ህብረትና በአንድ ለ10 የማደራጀት ስራ እየሰራን ያለ ነው። እስካሁን ባለው ሁኔታ ወደ 1476 የልማት ህብረት የተደራጀበት ሁኔታ ነው ያለው። ወደ 3684 የሚደርስ ደግሞ አንድ ለ10 ያደራጀንበት ሁኔታ ነው ያለው። አጠቃላይ በከተማ አስተዳደራችን አሁን ባለው ሁኔታ ወደ 41049 የእቅዳችንን 34.9% አካባቢ በሴቶች የልማት ህብረት እንዲደራጁ አድርገናል። ይሄ በዋናነት ለሴቶች የሚጠቅመው ምንድነው? የመንግስት መዋቅር ታች ድረስ ተደራሽ ልናደርግበት የማህበራዊ የኢኮኖሚ ትስስሮቻችን ልንፈታበት የምንችለው የልማት ህብረት አደረጃጀታችን ዋና ትልቁ ነውና በዚህ ልክ ያደራጀን ሞዴል የመፍጠር ስራዎችን ሁሉ እየሰራን ያለንበት ሁኔታ ነው ያለው። ከምንም በላይ ተጠቃሚነትን የምናረጋግጥበት ነው ብለን ስንል አንዱ ልማት ህብረት ይሁን እንጂ ከዚህ ጎን ለጎን ደግሞ የራስ አገዝ ቡድኖች አሉ። የኢኮኖሚ ተጠቃሚ የባህል ሽግግር እርስ በራስ የመደጋገፍ ተሰስሮቻችን የምናረጋግጥበት እንደዚሁ የራስ አገዝ ቡድን የማደራጀት ስራዎች ጎኑ ለጎን ሁሉ እየሰራን ያለንበት ሁኔታ ነው። ራስ አገዝ ቡድን ስናደራጅ እንደ ኑሮ ሁኔታቸው አሁን ልማት ህብረት ላይ መላ ሴቷን የምናደራጅበት ሁኔታ ነው። ለራስ አገዝ ደግሞ እንደ ኑሮ ሁኔታቸው እንደ ትምህርት ደረጃቸው ቅርርቦሽ ያላቸው ለመስራት ለመለወጥ የኢኮኖሚ ታርጌታቸው መነሻ አድርገን ደግሞ በራስ አገዝ ቡድን እያደራጀን ያለንበት ሁኔታ ነው ያለው። በከተማችን እስካሁን ባለው ከ1055 በላይ የልማት የራስ አገዝ ቡድን ያደራጀንበት ሁኔታ ነው ያለው። በዚህም ደግሞ ከ920 ሺህ ብር አካባቢ የቆጠቡበት ሁኔታ አለ። ወደ 920 ሺህ 15 ብር አካባቢ ቁጠባ የቆጠቡበት ሁኔታ አለ። ከዚህም ባሻገር ምን አድርገዋል? ይሄ ራስ አገዝ ቡድን እርስ በራስ የብድር ትስስር ይፈጥራል። ከቡድን አባሏ የሆነ ነገር መስራት ፈልጋለሁ መለወጥ ፈልጋለሁ ብላ የምትል ሴት ካለች ከዛው ከቆጠቡት ቁጠባ አንስተው የሚሰጡበት ሁኔታ እናመቻቻለንና እስካሁን ባለው እንደዚህ ወደ 239 ብድር የተበደሩበት ሁኔታ ነው ያለው። ወደ 330725 ብር በራስ አገዝ ቡድን ብድር የተሰጠበት ሁኔታ ነው ያለውና በዋናነት እዚህ የቁጠባ ቡድናችን ላይ በዚህ ልክ እየሰራን ያለ ነው። ሌላኛው ሶስተኛው የህብረት ስራ ማደራጀት ነው።
የህብረት ስራ የኢኮኖሚ ችግራቸውን ለመፍታት ተጠቃሚነታቸውን ለማረጋገጥ የህብረት ስራ ማደራጀት ከከተማችን ህብረት ስራ ማህበር ጋር በመቀናጀት እየሰራን ያለንበት ሁኔታ ነው ያለው። በዚህም ወደ 5 ህብረት ስራዎች አሉን በከተማ አስተዳደራችን። በዚህም 1606 አካባቢ የሚደርሱ የዚህ አባላት የሆኑበት ሁኔታ ነው ያለው። እስካሁን ወደ 4,526,697 ብር ቁጠባ የቆጠቡበት ሁኔታ አለ ያለው። ይሄ ቁጠባቸው ነገ ከነገ ወዲያ ምንድነው የምንፈልገው እርስ በራስ እዛ ውስጥ ያሉ የእርስ በራሳቸው የተወዳደሩ የተሻለ ስራ እንዲሰሩ ለዋጭ ሆነ ስራ እንዲሰሩ ቤተሰቦቻቸውን በተገቢው እንዲያስተዳድሩ የኢኮኖሚ ተጠቃሚነታቸውን የበለጠ እንዲያሳድጉ ትልቅ አቅም የሚፈጥርበት ሁኔታ ነው ያለውና በሶስተኛ ደረጃ የኢኮኖሚ ተጠቃሚነታቸውን ለማረጋገጥ በዚህ በህብረት ስራ እየሰራ ነው ያለው ሁኔታ አለ። በአራተኛ ደረጃ ከኢኮኖሚ ተጠቃሚነት ጋር ተያይዞ ገቢ ማስገኛ ነው። አሁን ይሄ እንደ ጉዳት አይነታቸው እንደ ዘርፍ ሁኔታ እየለያየን ተደራሽ ለማድረግ ጥረት የምናደርግበት ሁኔታ ነው ያለው። ገቢ ማስገኛ ላይ የተለያየ ጥቃት የደረሰባቸው የኢኮኖሚ ጥቃት አለ፣ የስነ ልቦና ጥቃት አለ፣ የሌሎች የወሲብ ጥቃትን ጨምሮ ጥቃት የደረሰባቸው ተጋላጭ የሆኑ ወገኖቻችንን በመለየት በገቢ ማስገኛ እንዲሰማሩ ከተለያዩ ድርጅቶች ጋር በመነጋገር እየሰራን ያለንበት ሁኔታ ነው ያለው። እነዚህ ጋር አሁን በቁጥር ደረጃ ብናየው ከ106 በላይ አልሄድንም። ነገር ግን አሁን በቅድመ ዝግጅት በስልጠና ላይ ያሉ አሉ። እነሱ ሲጨምሩ ነገ ከነገ ወዲያ አዳጊ የሆነ ቁጥር ይኖረናል ብለን እናስባለንና ገቢ ማስገኛ ላይ ትንንሽ የገቢ አማራጮችን እየወሰድን እየሰራን ያለንበት ሁኔታ ነው ያለ። ክልሉም አሁን በዚህ ሩብ ዓመት እድል የተሰጠን ከ34 በላይ ሴቶችን ተጋላጭ የሆኑ ማህበረሰቦቻችንን የክልሉ ሴቶች ህፃናት ማህበራዊ ጉዳይ ቢሮም ራሱ ከክልሉ ጤና ቢሮ ጋር በመተባበር ተጨማሪ እድል የሰጠበት ሁኔታ ነው ያለው። ነገር ግን አሁን ምልመላ ሂደት ላይ ያለንበት ሁኔታ ነው ያለ። ቀጣይ የበለጠ እናጠናክረዋለን። እዚህ ጋር ገቢ ማስገኛ ላይ ልዩ ትኩረት የምንሰጠው የተለያዩ ስነ ልቦና ጥቃት የደረሰባቸው የወሲብ ጥቃት የደረሰባቸውን ሴቶች በልዩነት ልዩ ትሪት እያደረግን መስራት በሚችሉት የስራ ዘርፍ እየለየን ስልጠና እያሰለጠን ወደ ስራ የምናስገባበት ሁኔታ ነው ያለውና በአጠቃላይ በሴቶች ላይ የሰራናቸው ያለው ኢኮኖሚ ተጠቃሚነት በዚህ ልክ ያሉበት ሁኔታ ነው ያለው። ከአካል ጉዳተኛና አረጋውያን ከህፃናት ጋርም ተያይዞ በጊዜያዊና በቋሚ ድጋፍ አረጋውያንም አካል ጉዳተኛ ከተለያዩ ማህበረሰቦች ጋር በጋራ በመተባበር ያሉ ጸጋዎችን በማስተባበር ድጋፍ እንዲያገኙ የቋሚ ድጋፍ የጊዜያዊ ድጋፍ እንዲያገኙ እየሰራን ያለንበት ሁኔታ ነው ያለው። ከህፃናትም ጋር በመናየበት ሰዓት አማራጭ የህፃናት ድጋፍና እንክብካቤዎችን መነሻ ተደርጎ በአካባቢው ተጠቃሚም ተሳታፊም እንዲሆኑ እየሰራን ያለንበት ስራዎች ናቸው ማለት ነው። እንግዲህ እነዚህን ያክል ተግባራቶች ስናከናውን እንደሚታወቀው ተቋማችን ዘርፈ ብዙ ከመሆኑ ጋር ተያይዞ የትብብር የቅንጅት የአሰራር ስርዓትን ማሳደግ ይጠበቅብናል። የትብብር የቅንጅት የአሰራርን ስርዓት ማሳደግ ይጠበቅብናል ብለን ስንል ሴቶች፣ ህፃናት፣ አካል ጉዳተኞች በአንድ ተቋም ብቻ ተሰርቶ ውጤት የሚመጣ አይደለም። አካቶ መተግበር ይጠበቅብናል። ሁሉም ተቋማት የመንግስት ተቋማት የግል ተቋማት ራሱ ለዚህ ዘርፍ ልዩ ትኩረት ሰጥተው መስራት መቻል አለባቸው። እንደምናውቀው ሴቶች ለበር ተጋላጭ ናቸው ብለን ስንል ያልሰራናቸው ያደሩ የቤት ስራዎቻችን በጣም ብዙ ከመሆናቸው ጋር ተያይዞ ነው። ያደሩ የቤት ስራዎቻችን ከቤተሰብ ጀምሮ በማህበረሰቡ ተሳትፎም ተጠቃሚነትን በማረጋገጥ በኩል ያልሰራናቸው በርካታ ስራዎች አሉ። ህፃናትን በመናይበት ሰዓት ልዩ ክትትል ልዩ ድጋፍ ይፈልጋሉ፣ ጥበቃን ይፈልጋሉ። አካል ጉዳተኞችን በመናይበት ሰዓትም እንደዚሁ እንከን ጉድለት ነው የገጠማቸው። በሆነ ወቅት ማናቸውም ሰው ላይ ሊገጥም የሚችል ጉዳት ነው የገጠማቸው፣ እንከን ነው የገጠማቸው። ስለዚህ እነዚህ ወገኖቻችን አይሰሩም ብሎ ከመደምደም ይሰራሉ የሚለውን ነገር ከእቅድ ጀምሮ አቅዶ ሁሉም የመንግስት ተቋም የግል ተቋማት የእቅዱ አካል አድርጎ መተግበር መቻል አለበት። በዚህ አንፃር እንደ ከተማ አስተዳደር እየተሰሩ ያሉ መልካም ተግባራቶች አሉ። በክትትልና ድጋፋችንም በሩብ ዓመት ግምገማችንም የተሻሉ ስራዎች እየተሰሩ እንዳለ ያመለከትንበት ሁኔታ ነው የገመገምንበት ሁኔታ ነው ያለው። ነገር ግን የክልላችን መንግስት በተለይ መመሪያ ቁጥር 56/2017 የወጣ መመሪያ አለ። ይሄን አካቶ በመተግበር በኩል ሁሉም ተቋማት የራሳቸው ኃላፊነት መውሰድ መቻል ስላለባቸውና እሱን መመሪያ በማስተግበር በኩል በዚህ ዓመት ከተማ አስተዳደራችን ላይ ስልጠና እየሰጠን ያለንበት ሁኔታ ነው ያለውና
እነዚህን በመተግበር በኩል የሁሉም ተቋማት የጋራ ኃላፊነት መሆን መቻል አለባት። የሴቶች ጉዳይ ለአንድ ተቋም ብቻ የሚሰጥ አይደለም። የህፃናት ጉዳይ፣ የአካል ጉዳተኛ፣ የአረጋውያን ጉዳይ የሁሉም የመንግስት ተቋም እንዲሁም ደግሞ ሌሎች መንግስታዊ ያልሆኑ ድርጅቶችም በዚህ ልክ ይሄ ጉዳይ የኔ ጉዳይ ነው ብለው መስራት ይጠበቅባቸዋልና ከዚህ አንፃር የመመሪያውን ለማስተግበር የስልጠና የግንዛቤ ፈጠራ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። የበለጠ ይሄን አጠናክረን ተቋማት ባለቤት መሆን መቻል አለባቸው የሚለውን ነገር እየሰራን ያለንበት ሁኔታ ነው ያለው። ከዚህ አንፃር ለዚህም አንዱ ትልቁ አቅማችን የግንባር ውይይቶችን እያጠናከር ሪቪው ሚቲንጎችን እያንቀሳቀስን ያለንበት ሁኔታ ነው ያለው። ይሄን ሁሉ ስንሰራ እንግዲህ በተለይ እንደ ከተማ አስተዳደራችን የሴቶችን ምቹ ሁኔታ መፍጠር ይጠበቅብናልና ከተማ አስተዳደራችን ላይ ያሉ በርካታ ሴቶች አሉ፣ በመንግስት ስራ ላይ ያሉ የመንግስትን አገልግሎት እየፈጸሙ ያሉ፣ ነገር ግን ሰንከን ብለው ውጤታማ የሆነ ስራ እንዲሰሩ ምቹ ሁኔታዎች መፈጠር መቻል አለባቸውና ከዚህ አንፃር ከተማ አስተዳደራችን ላይ የህፃናት የቀን ሙያ የመንግስት ሰራተኛ ህፃናት የቀን ሙያ ከዚህ በፊት ያው በከተማ አስተዳደር ሞዴል ሊሆን በሚችል ማዘጋጃ መሰረተ ልማት ፑል ላይ ጀምረን ነው የነበረ። በተፈጠረው የሰላም እጦት ምክንያት ግን የወደመበት ሁኔታ ነው ያለው። ባለፈው አመት ከተማ አስተዳደራችን ገንዘብ መምሪያ ፑል ላይ ተጀምሯል። በዚህ አመት ደግሞ በዋናው እዚህ ህንጻ ላይ የከተማ አስተዳደሩ ዋና ህንጻ ላይ ወደ ስራ ለማስገባት ቦታ የመለየት ስራ እየሰራን ያለ ነው። ከተማ አስተዳደራችን በጀት ይዞልናል። በጀት ቁሳቁስ ለማሟላት የያዘበት ሁኔታ ነው ያለው። ነገር ግን ቦታ ምቹ የሆነ ቦታ ለህፃናትም ለሴቶችም ምቹ የሆነ ቦታ መለየት ያስፈልጋልና ይሄን እየለየን ያለንበት ሁኔታ ነው ያለው። ቀጣይ ይሄንን ወደ ስራ እናስገባለን ብለን ተስፋ እናደርጋለን። የቅዳችንም አንዱ አካል አድርገን እየተንቀሳቀስን ያለንበት ሁኔታ ነው ያለው። ከዛ ባሻገር በርካታ ኩነቶችን እናከብራለን እንደ ተቋም። በዚህ ወር እንኳን በህዳር ወር ከዓለም አቀፍ የህፃናት ቀን ጀምሮ የአካል ጉዳተኛ ቀን እንደሚታወቀው ከህዳር 16 ጀምረን ደግሞ ለተከታታይ 16 ቀናት የጸረ ጾታ ጥቃት ቀን እናከብራለንና እነዚህ ሁሉ ንቅናቄዎቻችን በዋናነት ምንድነው ማህበረሰባችን ላይ ያለውን የግንዛቤ ፈጠራ ስራ የበለጠ አሳድገን እንደ መንግስት ጉድለቱን ለመሙላት ከመሆኑ ጋር ተያይዞ የበለጠ ልዩ ትኩረት ሰጠን ተግባራትን አቀናጅተን ለመፈጸም ጥረት እያደረግን ያለንበት ሁኔታ ነው ያለው። እንግዲህ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል ከህዳር 16 ጀምረን የጸረ ጾታ ጥቃት ቀን እናከብራለን። ይሄንን ቀን ስናከብር ከትምህርት ቤት ጀምሮ አጠቃላይ ማህበረሰባችንን ተደራሽ ለማድረግ ሰፊ ርብርብ የምናደርግበትን ሁኔታ እንፈጥራለን። ወደ 85567 የሚሆነው ማህበረሰብ እናገኛለን ብለን እናስባለን። ከህፃናት ጥበቃ አንፃርም ደግሞ ልክ እንደዚሁ ህዳር 11 ዓለም አቀፍ የህፃናቱን ቀን ስናከብር ከምንም በላይ የህፃናት ጥበቃና የመጫወት መብት ለሁሉም ህፃናት እንዲከበር በማድረግ በኩል እንደ ከተማ አስተዳደር የራሳችንን ሚና ለመወጣት የተለያዩ ተግባራትን እያከናወን ያለንበት ሁኔታ ነው ያለው ማለት ነው። አካል ጉዳተኞችንም በተመሳሳይ በዓሉን ስናከብር የቅድመ ዝግጅት ስራዎችን እየሰራን ያለንበት ሁኔታ ነው ያለው። እንደሚታወቀው ዲሴምበር 3 የአካል ጉዳተኞችን ቀን በተመለከተ ይከበር ተብሎ የተባበሩት መንግስታት በጉባኤ ያጸደቀው በ1992 ይሁን እንጂ ማህበራዊ ኢኮኖሚያዊና ባህላዊ እንቅስቃሴዎቻችን በአካል ጉዳተኞች ላይ የበለጠ ተሳስረውና ተጠናክረው መቀጠል መቻል ስላለባቸው አካል ጉዳተኛን የማይታገስ ያካተተ ማህበረሰብ ግንባታ ለተሻለ ማህበራዊ ህይወት በሚል ንቅናቄዎችን ለማካሄድ የቅድመ ዝግጅት ስራዎችን እያከናወን ያለንበት ሁኔታ ነው ያለው። ዘጋሁት እንትን አልኩት ማርያምን